ከሴጣን በላይ ነው የምሆነው። ፍቅር እንደዚህ አይደለም። ፍቅር እኮ ራስ ወዳድ አይደለም። አንተ ግን ራስ ወዳድ ነው። ቤት ከሌለህ ድርጅቱ ባንተ ስም ካልሆነ ምን ትጠቅመኛለህ? ገንዘብ አለ፣ በገንዘብ እንደራደር። ግን መራራ እውነት ነው። እንግዲህ ዛሬ ለኔ የደረሰኝ ዜና ነው። ለኔም ልታስፈልገኝ ትችላለህ። ስልክህን ልውሰድ? ይቻላል። ቢዝነስ ካርድ አለስኩ። እንደዚሁ ልንገር፣ ያዝ። እሺ። ኧረ እባክሽ ልቀቂኝ። አሳመምሽኝ። ፀጉሬን ስትይዥኝ እኮ እኔም እንዳንቺ ነው የሚያመኝ። ድንጋይ ነው እንደሚመስል። ሰላም ተቀመጥ። እንዴት ነህ ታዲያ? የማይታመን ነገር ተመስገን የህግ አማካሪ ነኝ በማለት የትሁቴ ፍቅረኛ እቤት መጣ። ካሌብ ሞኙ ስልክ ቁጥር ሰጥቶት እኔማ የህግ የፍቻ አማካሪ ትሆንክ ታስፈልገኛለህ በማለት ስልክ ቁጥር ተቀብሎ ቀጥታ ወደ ቤታቸው ይዞት መጣ። ትሁቴ ያየችውን ማመን አቃታት። የእጅዋ ምግብ ልታቀርብ ሰሃኗን ይዛ ስትመጣ መነጽሩን ገጭ አርጎ ትሁቴን የሚከታተል የትሁቴ ፍቅረኛ ተመስገን የህግ አማካሪ መስሎ እቤት ብታየው ምን ደንግጣ ቁጭ አለች። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ትሁት ክፍል 54 ተለቀቀ። ወደ ክፍል 53 ስንመለስ እንግዲህ መጨረሻ ፓርታ ላይ ቲና ተንኮለኛዋ የትሁቴን ፍቅረኛ ዳኔን እንዳጠቃላት እሷ ዳኔን እንዳጠቃላት ነበር ቤት ይዛው የመጣችው። ቤት ይዛው መታ ሳለ አሁን ላይ ቤት እንዳመጣችው ነበር የምናውቀው። እሷም እንግዲህ ዳኔና ሄዱ አሁን ላይ ተዋደው በፍቅር እያሉ ነው የነበረው። እሷ ግን ቀንታ አሁን ላይ በቃ እሱን እንዳጠፋላት ፈልጋለች ናቶሎ ብላ እቤት አስገብታው ነበር። እነሱ ግን ይሄንን ነገር ስለተጠቁ ሁላቸውም በተጠንቀቅ ላይ ነበረ መኝታ ክላሳቸው ሁላቸውም የተቀመጡት። ጠርሙሳቸውንም ደርድረውትና ይጠጡ ብለው ለመጠጣት አድርጋ ነበረ ቲና ተንኮለኛዋ ያስቀመጠችው። ሲያዩት እኔ ቲና ሁሌ መሸነፍ ነው ነቅተውብኛል ማለት ነው። እኔ መቼ ነው አሸናፊ ሁኜ ፊት ለፊት የምቆመው? ለምን ነው እኔ ሂጄ መጨረሻ ላይ የምሸነፈው? እኔ ቲና አላወቁኝም ማለት ነው። ለምን ነው እያለኝ ይሄም ተነቅቶብኝ ነው በማለት እያበደች እየጮኸች ትገኛለች። እንግዲህ ወደ ትሁቴ ክላስ በመሄድ ትሁቴም ያው በዝግጅት ላይ ሆና ዝም ብለው ሁላቸውም በተጠንቀቅ ላይ ሆነው አባዬም በር እያየ በሩ ላይ ሆኖ ነበረ እነሱን እያዳመጠ ያለው። እዚህ ፓርት ላይ ግን ካሜራ ክላስ ከተገጠመ በካሜራ ለምን አያዩም ነው ጥያቄ አንድ። በባለፈው ቤት ሁሉ ካሜራ ነው ስላሉ፣ ስለዚህ ቤት ሁሉ ካሜራ ከሆነ እኮ መታየት አለበት ካሜራ ውስጥ። እሱም ሲገባ እሷ የምታደርገው ነገር ካሜራ ሲከፈት የሚታይ ነው። ወደ እንግዲህ ወደ ትሁቴ ጋር ስንመጣ ሩጣ ትሁቴን እንቅ ነው ያረገቻት። ትሁቴ ግን ስለነቃ ይዛ ዝም በይ ብላ አፏን ማፈን ነበረ የቀራት አስፈራርታት። እሷም ደንግጣ እሽሽ በማለት ፎጣቸውን እንደለበሰኝ ቁጭ ብላ ነበር። በጨለማ እሱን አስወጥተዋለይ ማለት ነው። የትሁቴን ፍቅረኛ ማለት ነው ቲና ተንኮለኛዋ። አሁን ላይ እንግዲህ እኔ ምንም የሚሆንልኝ የለም ብላ አሁን ተሳክቶልኛል ብላ ጮቤ ነበር የረገጠችው። ድፍረቷ እኮ ማንም የሷን ድፍረት እንትን የሚል የለም። አባዬ ግን ይሄን በምትላት ጊዜ ዝም ብሎ በበር ኋላ ሆኖ ኮሜድኖ ጋር ሆኖ እያዳመጡ ነበረ። በዚህም ጊዜ ምንድን ነው የምትለው በማለት በሩን ቆይ ለምን አልከፍተውም ብለው ከፍተው እየሮጡ ወደ ትሁቴ ጋር ይሄዳሉ። እኔ ግን እዚህ ላይ ፓርት ማየው ምክንያቱም ካሜራ ካለ በካሜራው እንትን አይሉም ወይ ነበር የምለው። እሺ ሁለተኛ ደግሞ ወደ አባዬ ጋር እየሮጥ ሲሄድ አባዬ ትሁቴ ጋር ይመጣል። ትሁቴ ምንም ሆንሽብኝ ብሎ ወደ ትሁቴ እየዳበሳት ምን ማልሆንሽ እያላት ነበረ። ሁላቸውም ሲዜ የነበሩት አይ ምንም አልሆንኩኝ ደህና ነኝ ፈርቼ ነው እያለችው ነበር። አይዞሽ በቃ አይዞሽ እያለ ነበር። ስለነቃንበት ሁሉን ነገር እንትን ብሏል እያላት ነበረ። እናም በዚህ የተነሳ
ትሁት ጋር በመሄድ እቅዴ ጋር መስመሪያ ጋር አትቁሚ ብላው ትሁትን አስፈራርታ ስለሆነ የሄደችው አባዬ እየሮጠ መጥቶ ምንድን ነው ብሎ እቅዳችንን አውቃብናለች። ምን አለችሽ? አስፈራራችኝ። በእቅዴ ላይ ያውቃለች የእኛን እቅድ። በቃ እሷን ማሸነፍ አይቻልም ማለት ነው እያሉ ነበር። አባዬ ድመትና አያት ጨዋታ ማለት ነው። በጣም የሚገርመው ይሄ ድራማ አንዳንዴ ያስቃልም፣ አንዳንድም ይገርማል በእውነት እና አባዬም እሷን ማሸነፉኝ የኔ እቅድ አይሳካም እያለኝ ነው። እሱም እንዴት አወቀች እያለ አባዬም በጣም እንትን ይላል። ከዚህ ክላስ ስመጣ በጣም ነበረ እንትን ያለው የፈራው። እናም አባዬ ከትሁት ጋር ይህም ብሎ ይለያያል። ከዛም እንግዲህ ዳኔና ወደ ኤዱና ዳኔ ስንመጣ ሊሳሳሙም አባዬን ቁጭ አርገው አምሮብሻል፣ አምሮብሃል እየተባባሉ እንግዲህ እንትናን ቅጥል አርገዋታል። ቲናን ማለት ነው። ቲና ቁጭ ብላ ሳለ እኔና አባዬ ይለዋል፣ እኔና ኤዱ ይላል። ከዛ እንዲህ ሲል ምን አንተና ኤዱ አሁንስ ብላ ምንድን ነው የምትይው አንቺ? እኔም እያወራ ያለው ላንቺ አይደለም ሲላት ልትጋቡ መሆኑን አውቀናል። ምንድን ነው አውቆላቸዋል ልታገባ መሆኑን ብላ ተቃጥላ ትወጣል። መስማት ካልፈልግ ተነስተሽ ትሄጃለሽ ይላታል። ተነስታ ትሄዳለች። አባዬ ከዛ ምን አንተና ኤዱ ዳኒ ሲለው ክፍለ ሀገር በቃ ቤተሰቦቻችን ጋር ሂደን እዛው ተጋብተን እዛው በቃ ይፋ ማድረግ አለብን እያሉ ነበረ። በዚህም ጊዜ አባዬ ይሄማ ሰርጉን ከኛ ሽሽት ነው ማለት ነው እያሉት ነበር። በዚህ ጊዜ እንግዲህ አይ አይደለም አባዬ ኤዱ ከቲና ጋራ ፊልም አንችልም፣ ስለዚህ ሰርጋችን እውነቱ ነው እና እንደዛ ሆኖ እስከሚያውቅ እዛው ሂደን ማድረግ አለብን ይለውታል አባዬ። አባዬም ይሄ ልክ ነህ፣ ቲና በጣም መጥፎና እሷን ማንም የሚችላት የለም፣ በመጥፎ የተሞላይ ናት። ስለዚህ ሂዳችሁ እዛው መጋባት ትችላላችሁ ይላቸዋል። እንግዲህ ኤዱና ዳኒ እሺ መርቀን እያሉ ነበርና እየመረቃቸውም ነበር። እንግዲህ አሁን የተናደደችው ቴና ቤቱን በአንድ እግር አቁመዋል። እናም አባዬ መርቋቸው ዳኒንና ኤዱን ማለት ነው ይለያያሉ። እንግዲህ ወደ ካሌብ ስንመጣ ካሌብ ፍቅሩንም ባይገልጽላት በፍቅር አይን እያያት ትሁቴን ኪችን ገብቶ ትሁቴ ይች ሰው እንዴት እቅዳችንን አወቀችብን እያለ ነበር። ቲና ማለት ከባድ ሰው እኮ ናት፣ የማታውቀው ነገር የላትም፣ ከባድ ፊልም ውስጥ ነንና እኔም እንዴት እንዳወቀ ይገርሞኛል ስትል እሷም ትነግረዋለች። እሷን እንደው ከህይወታችን ወደ ወታ ከህይወቴ እያለ ነበርና ደግሞ አንድ እቅድ አለኝ ሀሳቤ ተተሳካልኝ እያላት ነበረ። እሱን ደግሞ ሲሆን እነግርሻለሁ እያላት እንዴ አሁን ንገረኝ እንጂ ትለዋለይ። አይ አሁንማ አልነግርሽም እንደማፈቅርሽና እንደማገባሽ ሌላት ነበረ። ነገር ግን አሁን መናገር የለብኝም እንዴ ሆዴን እኮ ይቆርጠኛል ስትለው እንዳውም ይቁረጥሽ ይጨምርልሽ ያኔ ነው የምነግርሽ እስከዛ ይቁረጥሽ ይላትና እሷም ደስ በማለት በፍቅር አይን እያየችው ትሁቴ ከዳንኤል ከካሌብ ትለያለች ማለት ነው። ወደ ዳንኤል ስንመጣ ዳኒና ቲና ይገናኛሉ። ቲና እንግዲህ ተንኮለኛዋ ማለት ነው። እኔ እኮ በጣም ነበር የማፈቅርህ ዳንኤል፣ ይሄን ሁሉ የከፈልኩት ላንተ ለፍቅራችን ስንል ለወደፊት ነበረ መስዋዕት የከፈልኩት፣ ባሌን ክጄ ሁሉን አድርጌ እዚህ ቦታ የገባው። ስለዚህ ተረዳኝ። ይች የምትከተልህን ቲና ማነች ኤደንን እሷን አልፈልግሽም ብለህ እኔኑ አፍቅር፣ ከኔ ጋር እንኑር፣ ተው በናትህ እያለች መማፀን ጀመረች። ዳንኤል ግን እኔ እኮ ድሮ ካንቺ ምንም ስሜትም ፍቅርም የለኝም። አይገርም እንደዚህ መባል ከባድ ነው። የለኝም። ሲቀጥል ኤዱን ካንቺ አይነት አጭበርባሪ ሌባ ሴት አልመድባትም እያላት ነበር። የዚህ ጊዜ በቃ እሷም ትናደዳለች። ይህንን ባላት ጊዜ ካንቺ ስሜት የለኝም ፍቅርም የለኝም ቢላትም እሷ ግን እባክህን ተው እሷን አልፈልግሽም በልና አብረን እንቀጽል ሁሉ ነገር ይስተካከላል ቢላትም ይሄን ብትለውም አረባክሽ ብሎ ይተዋታል። ትሁቴና ወደ እሷ ስንመጣ ወደ ቲና ትሁቴ ቤት እያጸዳች እየወለወለ እያለ
ከምትወለውልበት ላይ ተራምዳ ትሄዳለች። አንቺ እየወለወልኩኝ ለምንድን ነው እንደዚህ የምታደርጊው ትላታለች። መጀመሪያ ግን ትሁትን አፈቅራታለሁ ትሁትን አገባለሁ ሲል ሰምታለችና ሁሉንም ነገር ትሁቴን አገባለሁ ብሎ ሲያወራ ስለሰማይ አሁን ላይ በቅናት እያበደች ትገኛለች ቲና ማለት ነው። እናም እያጸዳይ ሳለ መታያንም በሰማች ጊዜ በምታጸዳበት ላይ ታልፋለች። ለምንድን ነው እያጸዳሁ ማታየው ትላታለች። ዘላ ጸጉሯን ትይዛታለች ማለት ነው። ጸጉሯን ትይዛት ልቀቂ ብትላት አልሰማ ስትል ምንጭቅ ታረግና እኔም ጸጉሬን አሳምመሽኛል ስትላት ለትረፊ ትላለች። ደግሞ አቅም የላትም እኮ ምላሷ ብቻ ነው ቲና ማለት ነው። በዚህ ጊዜ ገፍትራ ስጥላት እዛው ትወድቃለች ማለት ነው ቲና ማለት ነው። የዚህ ጊዜ አንቺም ጸጉሬን አሳመመሽኛል ትላለች። እንግዲህ አማራጯ ወዴት መሄድ ነው? ወደ ትሁት ፍቅረኛ ተመስገን ብሎ ወደ አስተዋወቀው የህግ አማካሪ ነኝ ብሎ ማለት ነው። እዛ ትሄድና ሁሉንም ነገር ትነግረዋለች። ልንገርህ እልቅስ ልንገርህማ ሚስትህን ትሁትን ሊያገባት ነው። ማን ነው የሚያገባት? ሲናገር በገዛ ጆሮዬ ነው የሰማሁት። ካሌብ እንደሚያገባት ነው የተናገረው እያለን ተነግረዋለች። በፍጹም ሀሀ ብሎ ይስቅና እሱ ምንድን ነው የምታወሪው? እብድ ነሽ እያላት ነበር። እውነቴን ነው አመንክም አላመንክም ይሄ ነው እውነቱ ብላ ትነግረዋለች። እሱም ስቆ ዝም ይላታል። በዚህም ጊዜ እንግዲህ ይሄንን ብለዋት እንትን ባለ ጊዜ ትሁቴም እሱ ጋር ትሄዳለች። እሱ ጋር በሄደችም ጊዜ ስታገኘው አንተ ልጅ ግን ምንድን ነው እንደዚህ እኔን እንደዚህ ተከታትለ በቃ እስከ እነሱ ጭምር የምትረብሸው ስትለው ትሁትዬ የኔ እናት የመጀመሪያ ፍቅሬ ህይወቴ በቃ አሁን ተያይዘን ወደዛው ወደ ክፍለ ሀገራችን መሄድ አለብን። አልፈልግም መስልህ አይገባህም? በፍጹም እኔ በዚች ምድር ላይ እያለሁኝ የሌላ ሰው ሆነሽ ማየትም መስማትም አልፈልግም። ይሄንን የሚያደርገው ሰው ከአንቺ ህይወትም ሆነ ፍቅር የሚጀምር ሰው በህይወቱ ፈርዶ ነው ትላል። ፍቅር እኮ ይሄ ማለት አይደለም። ፍቅር ማለት ለዛ ለፍቅርህ ሁሌም ከሌላ እንኳን ቢሆን የምትኖርለት ጥሩ ነገር የምታስብለት እንጂ እንደዛ አይደለም ብትለውም ጭራሽ እኔ በህይወት ያለው አንቺ ሌላ ሆነሽ ማየትም ሆነ መስማት አልፈልግም ይላታል። እሷም ተነስታ ትሄዳለች። ይሄንን አስጠንቅቀው እንግዲህ ወደ ካሌብ ጋር ስንመጣ ካሌብ ስልክ እያወራ ስልኩን መንጭቅ አርጎታን ሌባ ይሄዳል። እንግዲህ ተመስገን እንግዲህ ወይ እሱም ልኮትም ሊሆን ይችላል ሌባውን ሄድና ቀማ ብሎ በዚህም ጊዜ ለሱ ሰጥቶት እሱም ቀምቶ እንካ ብሎ ይሰጠዋል። በጣም ነው የማመሰግነው እኔ እኮ እንደዚህ እያወራሁኝ ከጆሮዬ ላይ ልፎኝ ሄደ ይለዋል። ችግር የለውም ብሎ ደግሞም የህግ አማካሪ ነኝ በምትፈልገው ሰዓት የህግ እንትን ስለሆንኩኝ በጣም ነው በፍች በምን በህግ አማካሪ ውስጥ እሰራለሁ ብሎ ካሌብ ሞኙ በጣም ደስም እያለው ምክንያቱም ወደ ቲና ስንመጣ መጀመሪያ ቲና ላይ ይሄንን ብሏት ቲና ልፍታሽ ሲላት ፍችልኝ አንድ ነገር ልጠይቅሽ ብሎ ሲለም ምንድን የምጠይቅሽ በቃ የምትፈልጊውን ላደርግልሽ ስለዚህ ፍችና የፍችን ወረቀት ቅደጂ ቢላትም እኔ የምፈልገው ከድርጅቱ ከቤቱ ነው። እኔ ብር ምን ይሰራልኛል? ብር ምን ያደርጋል? እያለች ቀብረር ጀነናለች። የዚህ ጊዜ ይሄንንም ብሏት ነው ሄዳ ለዛ የነገረችው። የዚህ ጊዜ አይ እኔ የምፈልገው ይሄ እኮ ያባዬ ንብረት ነው። እንዴት ነው ላንቺ የሚሆነው? የምትፈልጊውን ብር ይሰጥሽ ይላታል። እሷን ብር አልፈልግም። ብር ምን ይሰራል? እኔ የምፈልገው ድርጅቱን አብሬ እንድካፈል ነው። ከቤቱም ሁሉም ነገር ነው። ይሄን ካደረግ እፈታለሁ፣ ሌላውን ግን አላቅም ትለዋለች። የዚህ ጊዜ እምቢ ብላው ስለሄደች በዚህ ሊያማክር ሞኙ ካሌብ ቁጥሩንም ለተመስገን ይሰጠዋልን። የህግ አማካሪ ጠበቃ ውስጥ ነው የምሰራው ብሎ ይሄንን ሲለው ይሄማ ነገር ለእኔ ጥሩ ቻንስ አጋጣሚ ነው በማለት ስልክ መስመሩን ተቀያይሮ ይሰጠውና እቤት ቀጥታ ና ቶሎ ይለዋል። እሱም እንግዲህ ዛሬ እንግዳ ይመጣል እየተባለች ትሁቴም ሽር ጉድ እያለች ነውና ምግብ አዘጋጅታ ሁሉን እሱም ቁጭ ብለው እየጠበቁት እንግዳው ሲል ይመጣል አሁን መጣሁ ብሏል ተሌላታል ትሁቴን። ትሁቴም እሺ በማለት ሰሃኗን ይዛ የምግብ ሰሃኗን ይዛ ወደ ሳሎን ስመጣ ተመስገን መጥቶ ይጋ አማካሪውም እንግዲህ የአይኑን መነጽር ገጥሞ እንዲህ ስታይ ትሁቴ ደንግጣ ነው ቁጭ አለችው። እንግዲህ ካሌብ ስለማያውቀው
በዚህ ጊዜ እንግዲህ ትሁቴ ላይ ምን ይፈጠራል? ትሁቴ ይሄ ተመስገን ነው ይሄ እኔን እንትን የሚል ነው የሚያሳድደኝ ብላ ትናገራለች። እንግዲህ በሩን ዘግተው ሬሉ ይሆን እሱ እንግዲህ አለንጋኔ ብሎ ብዙ ነገር ያደርጋል ማለት ነው። እና እንግዲህ ተመስገን የህግ አማካሪ ሆኖ እዛው ከትሁቴ ቤት ካሌብ ቁጥር ሰጥቶት መጥቷል። እንግዲህ ምን ይፈጠራል? ትሁቴ ትናገራለች ወይስ በልቶ እንዲሄድ ምን አስበው ነው ብላ ትንትንት ሊሆን የሚለውን አብረን የምናይ ይሆናል። ትሁት ምን ትላለች? ይሄ ነው ብላ ስለማያውቁት ትናገራለች ብዬ አስባለሁኝ። እሱ አታሏቸው ነው ያመጣ ብላ ማለት ነው ወይስ ምንድን ነው ብላ ጥያቄ ውስጥ ይሆንባታል። እና ለማንኛውም ለነበረን ቆይታ እናመሰግናለን። ቀጣይ ፓርት እስከምንገናኝ ሰላም ሁኑ። ባይ ባይ። እናም እናት ነች። ሁለተኛ ደግሞ እዚህ ጋር ሁለት እንትን ነው ያዝኩት፣ ሁለት ነጥቦች ከፈጣሪ ጋር ራሱ ፈጣሪ ማን እንደዛ አድርጎ ስራኝ ማን እንደዛ አድርጊ በል አለኝ ማን ስራኝ አለው እያለች ስትል ነበር። እዚህ ላይ የሰጠችው ነጥብ በጣም ነው የደበረኝ ማለት ነው። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ። ባይ ባይ።